በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ማህደረ ተዋህዶ ነው። እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ከተለያዩ ምንጮች እየጠቀስን እርሱ አምላካችን በእያንዳንዳችን ልቦና ያሳድርልን ዘንድ ደጅ እየጠናን እየተማጸን በእርሱ በአምላካችን መልካም ፈቃድ የምንከታተለው መንፈሳዊ የዩቲዩብ አገልግሎታችን ነው። ዛሬም ማምላካችን ደግነቱ በስቶልን በፍቅር አይኖቹ ተመልክቶ በይቅርታ ልቡ ሁላችንንም ይቅር ብሎ ይህችን ቀን እንድናያት ስለፈቀደልን ከምንም ነገር በላይ እናመሰግንበት ዘንድ በፈጠረልን አንደበት እሱን ማመስገን ነውና የኛ ስራ መሆን ያለበት። ኃያል ገናና ቅዱስ የሆነ ስሙ አሁንም ከአጥናፍ እስከ አጥናፍ ከጧት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የከበረ የተመሰገነ ይሁን። ርርተ ህሊና ርርተ ልቦና ፊት የማያስመልሰው አንገት የማያስቀልሰው የእናታችን የመብርሃንም ጸሎቷ ቃል ኪዳኗ አልተለየንም። ለዚህ መድረሳችንም የእሷ የእናታችን ሁልጊዜ እኛን የሚያስበው ልቦኗ ደግነቷ ምክንያት ሆኖን ነውና አሁንም አማላጅቱም ስሟ የከበረ የተመሰገነ ይሁንልን። ለዛሬ የምትወዱት አልቅሱለት በሚል ህማማት ከተባለው መጽሐፍ ያገኘነውን በተለይም መጋቢት 27 የምናከብረውን ታላቁን ጌታችን ራሱ የተሰቀለበት ትክክለኛ ቀኑ ጥንተ ስቅለቱን በማሰብ እኛም በልባችን ይሄንን ያሳድርልን ዘንድ ይሄ ደግሞ ለአንድ ሰሞን ብቻ አይደለ ዘወትር የመስቀሉን ነገር በልባችንም ተክሎልን መኖር ስለሚገባን የመድኃኔዓለም የኢየሱስ ክርስቶስን ለኛ ያደረገውን ውለታና ፍቅሩን እናስበው ዘንድ በዚህ መልኩ ለዛሬ እንከታተላለን። አምላካችን አሁንም የቸርነቱን ሥራ እንዲሰራልን ፍቅሩን በልባችን ሁልጊዜም ምስጋናን ካንደበታችንም እንዳያርቅብን ፈቃዱ ይሁንልን። የምትወዱት አልቅሱለት። ከ14ቱ ቅዳሴዎቻችን ባንዱ መካከል ዲያቆኑ በሚያራራ ዜማ ብክይዎ ወላህዎ እለታፈቅርዎ እያለ ለምእመናን ያውጃል። ይህ አዋጅ ኢየሱስ ክርስቶስን የምትወዱት የደረሰበትን ግፍ እያሰባችሁ ፍጹም ልቅሶ አልቅሱለት ማለት ነው። ከዚህ በኋላ ዲያቆናት ቃጭል እየመቱ ታቦቱን እየዞሩ ከምእመናን ጋር በህብረት የአማኑኤል አምላክነ የኢየሱስ መድኃኒነ የክርስቶስ ንጉሥነ እያሉ ከካህኑ ጋር እየተቀባበሉ ያዜማሉ። ይህ ዜማ በተመስጦ የጌታችንን መከራ ለሚያስብ ሰው እንባውን እያፈሰሰ የሚያለቅስበት የቅዳሴ ጥልቅ ተመስጦ ሲሆን ትርጉሙም ወዮ 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 አማኑኤል አምላካችን ኢየሱስ መድኃኒታችን ክርስቶስ ንጉሳችን ማለት ነው። ቅዳሴ ዮሐንስ አፈወርቅ ጌታችን መስቀሉን ተሸክሞ ወደ ቀራኒው በሚጓዝበት ወቅት ዋይ ዋይ ከሚሉና ሙሾ ከሚያወጡ ሴቶችና ከህዝቡ እጅግ ብዙዎች ተከተሉት። ሉቃስ 23:27 እስመ ጠባይሆን ለአንስት ብካይ ወርህራሄ ውእቱ እንደሚል ሴቶች ከወንዶች ይልቅ ለመራራትና ለለቅሶ የቀረቡ ናቸው። ቅዱስ ቄርሎስም ሴቶች የሚያሳዝን ነገር ሲያዩ እንባን ለማፍሰስ ዝግጁ ሆነ ልብ አላቸው ይላል። ጌታችን መስቀሉን በቆሰለ ትከሻው ላይ ተሸክሞ እየወደቀ እየተነሳ ሲሄድም ሩሩ የሆኑ የኢየሩሳሌም ሴቶች ያለቅሱለት ነበር። ወንዶች ሆነው ስለ ስቃዩ ያዘኑ የሉም ማለት አይደለም። ሴቶችና ከህዝቡ እጅግ ብዙዎች የሚለው ቃል ወንዶችንም የሚያካትት ነው። ወንዶች ግን እንደ ሴቶች በእንባ ሐዘናቸውን ለመግለጥ ቅርብ አይደሉምና የሴቶቹ የበለጠ ጉልህ ሆኖ ታየ። የኢየሩሳሌም ሴቶች ለቅሶ በነቢዩ ዘካርያስ ወደ እርሱም የወጉት ይመለከታሉ፣ ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል፣ ሰውም ለበኩር ልጁ እንደሚያዝን በመራራ ሐዘን ያዝኑለታል፣ በዚያን ቀን በኢየሩሳሌም ታላቅ ልቅሶ ይሆናል የተባለለት ቀን መድረሱን የሚያሳይ ነበር። ዘካርያስ 12 ቅዱስ ጳውሎስ እንደ እግዚአብሔር ፈቃድ አዝናችኋል በማለት እንደተናገረ በክርስቲያናዊ ሕይወት እንደ በጎ ሥራ ተቆጥሮ ከፈጣሪ ዋጋ የሚያሰጥ እግዚአብሔር የሚወደው ሐዘንና ለቅሶ አለ። በአንጻሩ ደግሞ እንደ ኃጢአት ተቆጥሮ ለሞተ ነፍስ የሚዳርግ ሐዘንም አለ። ስለዚህኛው ሐዘን ደግሞ ሐዋርያው የዓለም ሐዘን ግን ሞትን ያመጣል በማለት ተናግሯል። ሁለተኛ ቆሮንቶስ ምዕራፍ 7 የማይገባው ሐዘን ዘመድ ወዳጆቼን ሀብት ንብረቴን አጣው ብሎ ከሚገባው መጠን በላይ ማዘንን የመሳሰለው ሲሆን የሚገባው ሐዘን ደግሞ የራስንና የወንድምን ኃጢአት በማሰብ በሰማዕታት ላይ የሚደርሰውን ግፍ አስቦ ማዘንና ከሁሉም የሚበልጠው ደግሞ የእግዚአብሔር ልጅ የኢየሱስ ክርስቶስን መከራና ሞት አስቦ ማዘንና ማልቀስ ነው ይላሉ ሊቃውንት። የቅዱስ ጳውሎስ መልእክታት ንባብና ትርጓሜው የመድኃኔዓለም ክርስቶስን መከራና ሞት አስበን የምናለቅሰው በተቀበለው ስቃይ ምክንያት ያገኘነውን ድህነትና ክብር ከሞቱ በኋላም በድል አድራጊነት መነሳቱን ዘንግተነው አይደለም።
ቤተክርስቲያናችንም ክርስቶስ ከተነሳና ወደ ሰማያት አርጎ በአባቱ ቀኝ በክብር ከተቀመጠም በኋላ ስለ መስቀሉና ሞቱ ዘወትር በጾም በስግደትና በእንባ የምታስበው ትንሣኤውን ድል ነሺውን የምስራቹን ብቻ እየሰበከች ልጆቿን ድናችኋል ደስ ይበላችሁ እያለች መሸኘት ጠፍቷት አይደለም። ይህን የምናደርገው ሐዋርያው ጌታ እስኪመጣ ድረስ ሞቱን ትናገራላችሁ እንዳለው መድኃኔ ዓለም ክርስቶስ ከትንሣኤው በኋላም ለዘላለም ስለ መከራውና ስለ ሞቱ እንድናስብ ስላዘዘን ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 26 እስራኤል በየዓመቱ የፋሲካውን በግ እያረዱ ታሪኩን በመዝሙር እየዘመሩ ከግብጽ ባርነት የወጡበትን ቀን ሁልጊዜ እንደሚያስታውሱ ከሲኦል ባርነት ያወጣንን የፋሲካውን በግ የክርስቶስን ሞትና ነፃ የወጣንበትን መከራውን ሁልጊዜም ደጋግመን አቤቱ ሞትን እንናገራለን ቅድስት ትንሣኤህንም ንዜኑ ሞተ ከእግዚኦ ወትንሣኤ ከቅድስተ እያልን እናወሳዋለን። የጌታችንን መከራ እያሰብን የምናዝነው ምንም እንኳን በመከራው የዳን ቢሆንም ከአምላካዊ ክብሩ በፈቃዱ ተዋርዶ አንዳች ኃጢአት ሳይኖርበት ያን ሁሉ ስቃይ ያን ሁሉ ግርፋት ያን ሁሉ ማዋረድ የታገሰው ስለኛ መሆኑን ስናስብ ወዮ አማኑኤል አምላካችን ኢየሱስ ንጉሳችን ክርስቶስ መድኃኒታችን እያል መከራውን እያሰብን እናለቅሳለን። እርሱ ስለኛ የደረሰበትን ስናስብም በዚያው ስፍር ቁጥር የሌለውን ኃጢአታችንንም እያሰብን ይቅርታውን እንለምናለን። በመልዕልተ መስቀል ላይ በተቀበልከው መከራ ከኃጢአቴ ደዌ አድነኝ፣ በመስቀል ላይ በቆሰልከው ቁስል ከኃጢአቴ ቁስል አድነኝ፣ በመከራ ከመከራ አድነኝ፣ ደሜን በደምህ አንጻው እያልን እንጸልያለን። ውዳሴ አምላክ ዘዘወትር የክርስቶስን አምላክነትና በሞቱ የተገኘውን ድነት ያልተረዱ ሰዎች ግን ስለ ጌታችን ሞት ቢያለቅሱም እንኳ ለኛ ብሎ ተሰቃየ ብለው ትርጉሙ ገብቷቸው ሳይሆን በሰባዊ ስሜት ሆነው ብቻ ነው። ጌታችን በቀራኒው መንገድ እየተከተሉት ያለቀሱለትን የኢየሩሳሌም ሴቶች ወደ እነርሱ ዘወር ብሎ እናንተ የኢየሩሳሌም ልጆች ለኔ አታልቅሱልኝ ያላቸውም ለዚህ ነበር። እነርሱ ያለቀሱት ንጹሕ አምላክ ለኛ ሲል ተሰቃየ ብለው ሳይሆን የደረሰበትን ግፍ በማየት አይ መጨረሻው ይሄ ይሆን እያሉ ተስፋ በመቁረጥ ነበር። ያልተገነዘቡት ነገር መጨረሻው መስሎ የታያቸው የጌታችን መከራ የሁሉ ነገር መጀመሪያ መሆኑንና ሞቱም የሕይወት መገኛ እንደሆነ ነው። ቅዱስ አትናቴዎስ እርሱ በሞቱ ሞትን ሊያጠፋ ወደደ፣ በዚህም ያሰበውን ፈጽሟል፣ ከሞትም ወደ ሕይወት ተሻግሯል። ሴቶቹ ሲያለቅሱ የከለከላቸውም ለዚህ ነው። ስለኛ የሞተው እርሱ ሕያው ነውና ሞቱ የምናለቅስለት ክስተት ብቻ ሳይሆን ደስ ልንሰኝበት የሚገባ መሆኑን ሊያሳየን ወደደ ብሎ ነግሮናል አትናቴዎስ ቅዱሱ። ጌታችን የደረሰበትን ግፍ እያዩ ሙሾ ለሚያወጡት ለኢየሩሳሌም ሴቶች አታልቅሱልኝ ካለ በኋላ ዳሩ ግን መካኖችና ያልወለዱ ማህፀኖች ያላጠቡ ጡቶችም ብፁዓን ናቸው የሚሉበት ጊዜ እነሆ ይመጣልና ለራሳችሁና ለልጆቻችሁ አልቅሱ። በዚያን ጊዜ ተራራዎችን በላያችን ውደቁ፣ ኮረብቶችንም ሰውሩን ይሉ ዘንድ ይጀምራሉ። በእርጥብ እንጨት እንዲህ የሚያደርጉ ከሆኑ በደረቀውስ እንዴት ይሆን በማለት ትንቢት ተናገረ። ሉቃስ 23 ቁጥር 29 አይሁድ ደሙ በእኛና በልጆቻችን ላይ ይሁን ብለው በእብደት በተራገሙባት በዕለተ ዓርብ ሩሩሁ ጌታ ግን ለራሳችሁና ለልጆቻችሁ አልቅሱ ብሎ ለልጆቻቸው እርግማንን ከማውረስ ይልቅ በጎውን ጸሎት እንዲጸልዩ መንገድ አመለከታቸው። ጌታችን ወላዶች በመውለዳቸው ይጸጸቱበታል፣ ያልወለዱ ደግሞ ይደሰታሉ። መሸሻተው የተጨነቁ ሰዎች ተራሮችንና ኮረብታዎችን ሸሽጉን እስከማለት ደርሰው ይጨነቃሉ ብሎ የተናገረው በ70 ዓመተ ምህረት በኢየሩሳሌም ላይ ሮማዊው ጥጦስ ስለሚያደርሰው እልቂት ነበር። ስለዚያ አስከፊ ወቅት ከዚህ በፊትም በትምህርቶቹ ላይ ተናግሮ ነበር። ደቀ መዛሙርቱ የመቅደሱን ግንቦች ባሳዩት ጊዜ እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ ምጽአቱን ከኢየሩሳሌም ጥፋት ጋር አያይዞ አስተምሯል። በዚያ ወራት ለርጉዞችና ለሚያጠቡ ወዮላቸው በማለትም ትንቢቱን ደምድሞ ነበር። ማቴዎስ 24 ከቁጥር 1 ወደ ኢየሩሳሌም ከተማ በገባበት በሆሳዕና ዝማሬ ማለትም አስቀድሞ ከደብረ ዘይት ተራራ ስር ባለ ኮረብታ ላይ ሆኖ ከተማይቱን እያየ አልቅሶላት ነበር። ሲቀርብም ከተማይቱን አይቶ አለቀሰላት እንዲህ እያለ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳ ብታውቂ አሁን ግን ካንቺ ተሰውሯል። ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻልም፣ በየበኩሉም ያስጨንቁሻል። አንቺንም ባንቺ ውስጥ የሚኖሩትን ልጆችሽን ወደ ታች ይጥላሉ። ባንቺ ውስጥም ድንጋይ በድንጋይ ላይ አይተውም። የመጎብኘትሽን ዘመን አላወቅሽምና ሉቃስ 19 ቁጥር 41
በነገራችን ላይ ጌታችን ከተማይቱን እያየ ያለቀሰበት ስፍራ ላይ በአሁኑ ሰዓት ቤተ መቅደስ የታነጸበት ሲሆን የህንፃው አሰራር ከርቀት ሲታይ የእንባ ዘለላ ቅርጽ ያለው ነው። ፈጣሪዋ በስጋ ተገልጦ የጎበኛትን ወራት ሳታውቅ የተቃወመችውና ከቄሳር በቀር ንጉሥ የለንም ብላ የጮኸችው ኢየሩሳሌም በጠላት ተከባ የሚደርስባትን መከራ ባየ ጊዜ ሩሩ አምላክ አለቀሰ። ጌታችን ለኢየሩሳሌም ሴቶች በሮማውያን እጅ የደረሰበትን ስቃይ አይተው ሙሾ ከማውጣት ይልቅ ስለ ራሳቸው እንዲያለቅሱና እንደ ነነዌ ንስሐ እንዲመለሱ ነገራቸው። መከራው ሊመጣ የቀሩት እንደ ነነዌ 3 ቀናት ሳይሆኑ ከ30 ዓመታት በላይ ነውና ለንስሐ እንባ በቂ ጊዜ ያላቸውን የኢየሩሳሌም ሰዎች ለራሳቸው አልቅሱ አላቸው። ከዚህ በኋላ በእነርሱ ላይ ሊመጣ የሚችለውን መከራ እርሱ ከሚቀበለው መከራ ጋር አነጻጽሮ በእርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቀውስ እንዴት ይሆን አለ ሉቃስ 23:31። ጌታችን እርጥብ እንጨት ብሎ የተናገረው ስለ ራሱ ሲሆን ደረቅ እንጨት ያለው ደግሞ ስለ እስራኤል ነበር። እርጥብ ወይም ለምለም እንጨት የሚለው ቃል ስለ ጌታችን የሚገልጸው ብዙ ነገር እንዳለ ሊቃውንት ያብራራሉ። የመጀመሪያው አምላክነቱን ሲሆን በእርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቁስ ማለት መለኮት በተዋህደኝ በኔ እንዲህ ያደረጉ ከሆነ አምላክነት በሌላችሁ በእናንተ ላይማ ምን ያደርጉ ይሆን ሲል ነበር። ትርጓሜ ወንጌል ዘትንሣኤ ዘጉባኤ ዘሉቃስ ገጽ 108። ቅዱስ ኤፍሬም ሶርያዊም ይህን ሐሳብ ከተጋራ በኋላ እርጥብ እንጨት በልምላሜው ምክንያት ፍሬን እንደሚያፈራ የጌታችንን ተአምራትም የአምላክነቱ ፍሬዎች መሆናቸውን ይገልጻል። በዚህም መሰረት በእርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቁስ እንዴት ይሆን የሚለው አረፍተ ነገር ተአምራትን በምሰራ በእኔ ላይ እንዲህ ካደረጉብኝ ተአምር በማያደርግ ሰው ላይማ ምን ሊያደርጉበት ይሆን ሲል አብራርቶታል። የግዕዙ ትርጓሜም እርጥብ እንጨት መልካም ፍሬን የምታፈራና ፍጹም ተአምራትን የምታደርግን የለመለመች ነፍስን የሚያስረዳ ሲሆን በደረቁማ እንዴት የሚለው ደግሞ መልካም ነገር ወደ ሌላቸው ወደ ሕዝበ እስራኤል ያመለክታል ይላል። ይህንን በዓል አስመልክተን ጌታችን መድኃኒታችን ኢየሱስ ክርስቶስ መጋቢት 27 የተሰቀለበትን ጥንተ ስቅለቱን አስበን የምትወዱት አልቅሱለት ብለን ብቻ እንዳንተወው እስኪ ልብሱን ገፈፉት የሚለውን ደግሞ ቀጣዩ ርዕስ እዛው መጽሐፉ ላይ ያለውን እንዲህ እንከታተል። በወንጌል የምናውቃቸው ጌታችን የለበሳቸው ልብሶች 4 ሲሆኑ 3ቱ ከዕለተ ዓርብ በኋላ የለበሳቸው ናቸው። የመጀመሪያው ከመያዙ በፊት ለብሶት የነበረው የራሱ ልብስ ነው። ሁለተኛው ሄሮድስ ለመዘበት ያለበሰው የጌጥ ልብስ ነው። ሶስተኛው ወታደሮቹ ያለበሱት ቀይ ልብስ ወይም ከለሜዳ ነው። አራተኛው ከትንሣኤው በኋላ ሲገለጥ የለበሰው ነጭ ልብስ ነው። ጌታችን ከትንሣኤው በኋላ ለብዙዎች ሲገለጥ የለበሰው ልብስ ከየት መጣ የሚለው ጥያቄ ብዙ ምስጢርና ትምህርት ያለው ርዕሰ ጉዳይ ነው። ከትንሣኤ በኋላ ስላለው ክብር፣ ከሞት ከተነሳም በኋላ ባለው ጊዜ የልብስ ነገር እንዴት እንደሆነ ወዘተ ሊብራራበት የሚችል ጥልቅ ርዕሰ ጉዳይ ነው። ጌታችንን መስቀል አሸክመው ከጎልጎታ ኮረብታ ካደረሱት በኋላ ለብሷት የኖራትን ልብሱን ገፈፉት። ልብሶቹን ወስደው ለእያንዳንዱ ጭፍራ አንድ ክፍል በ4 አከፋፈሉት። እጀ ጠባቡም ከላይ ጀምሮ ወጥ ሆኖ የተሰራ ነበር እንጂ የተሰፋ አልነበረም። ስለዚህ እርስ በርሳቸው ለማን እንዲሆን በእርሱ ዕጣ እንጣጣልበት እንጂ አንቅደደው ተባባሉ። ይህም ልብሴን እርስ በርሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ የሚለው የመጽሐፍ ቃል ይፈጸም ዘንድ ነው። ዮሐንስ ወንጌል ምዕራፍ 19 ቁጥር 23፣ መዝሙረ ዳዊት መዝሙር 21 ቁጥር 18። የጌታችንን ልብስ የገፈፉት እርቃኑን ለመስቀል ሲሆን ልብሱን የተከፋፈሉት ደግሞ ሌላ የሚወደው ሰው መጥቶ ልብሱን እንዳይወስደው ነበር። አብረውት የተሰቀሉትን ወንበዴዎች ልብሶች እንዲህ እንዳደረጉ አልተጻፈም። ይህም ትንቢት የተነገረለት እርሱ ስለሆነና የሚረዳው የሌለ ያማረ ልብስ የማይለብስ ድሃ ነው ብለው በእርሱ ለመሳለቅ እንዲመቻቸው ነበር። የጌታችን ልብስ ግን እነርሱ እንዳዩት ተራ ልብስ አልነበረም። ወታደሮቹ አላወቁም እንጂ ከላዩ ገፈው በእጃቸው የያዙት ልብስ በታቦር ተራራ እንደ ብርሃን ነጭ ሆነው ልብሱን ነበር። ማቴዎስ 17። ይህ ልብስ ከ12 ዓመት ጀምሮ ደም ይፈሳት የነበረችውና ገንዘቧን ከስራ ልትድን ያልቻለችው ሴት የዳሰስኩት እንደሆነ እድናለሁ ያለችው ልብስ ነው። ይህ ልብስ የዚህችን ሴት የደሟን ምንጭ ያደረቀላት ልብስ ነው።
ጌታችን ሴቲቱን ከፈወሳት በኋላ አንድ ሰው ዳሶኛል ኃይል ከኔ እንደወጣ አውቃለሁ ብሎ የተናገረበት ስለዚህ ልብስ ነበር። ሉቃስ ምዕራፍ 8 ቁጥር 43 ስለዚህ ልብስ በገባበት ስፍራ ሁሉ መንደርም ከተማም ገጠርም ቢሆን በገበያ ድውዮችን ያኖሩ ነበር። የልብሱንም ጫፍ እንኳን ሊዳስሱ ይለምኑት ነበር፣ የዳሰሱትም ሁሉ ዳኑ ተብሎ ተጽፏል። ማርቆስ ምዕራፍ 6 ቁጥር 56 ይህንን ተአምረኛ ልብስ የሮም ወታደሮች ተከፋፍለው በእጃቸው ቢይዙትም ደም ይፈሳት እንደነበረችው ሴት በእምነት ሆነው አልዳሰሱትምና አንዳች ተአምር አላዩም። ምንም ተአምር ከልብሱ አላገኙም፣ ክርስቶስ የማይነገረውን ኃይሉን ገድቦ ነበርና ይላል ዮሐንስ አፈወርቅ። ሮማውያን ወታደሮች ጌታችን ልብሱን ገፈው በአደባባይ እርቃኑን አቆሙት። ምድርን በአበባ የሚያስጌጣትን አምላክ ሰሎሞን እንኳን በክብሩ ለብሶት የማያውቀው ልብስ ለሜዳ አበቦች የሚያለብሳቸውን አምላክ ልብሱን ገፈው እርቃኑን አቆሙት። እንደ ሸላቶች ልብሱን ከላዩ ላይ 2 ጊዜ ገፈፉት። እርሱም በሸላቶቹ ፊት ዝም እንደሚል በግ ዝም አለ። እርቃናቸውን ከገነት የወጡትን አዳምና ሔዋንን ለማልበስ ልብሱን ተገፈፈ። እርሱ በመዋረድ ውስጥ ሆኖ በልብሶቹ እርቃናቸውን አለበሰ። የእርሱ ልብሶች ለተዋረዱት አዳምና ሔዋን እንደሚበቁ ያውቅ ነበርና ይላል ቅዱስ ያዕቆብ ዘስሩግ። በዚህ ሊቅ ምክንያት እስቲ ለአፍታ አዳምና ሔዋን ከገነት ወደ ወጡባት ቅጽበት እንመለስ። አዳምና ሔዋን እርቃናቸውን ለመሸፈን ቅጠል ባገለደሙ ጊዜ ከገነት ሲወጡ እግዚአብሔርም ለአዳምና ሔዋን የቁርበት ልብስን አደረገላቸው አለበሳቸውም ይላል ዘፍጥረት ምዕራፍ 3 ቁጥር 21። እግዚአብሔር ከሌላ አይነት ልብስ ይልቅ ስለምን የቆዳ ልብስን ሊያደርግላቸው ወደደ ብለን ስንጠይቅ ወደ ዕለተ ዓርብ ይመራናል። እንደሚታወቀው ቁርበት የሚገኘው ከእንስሳ ነው። አንድ ቁርበት ልብስ እንዲሆን በመጀመሪያ እንስሳው ይታረዳል። ደሙ ይፈሳል፣ ቆዳው ይገፈፋል፣ እንዲደርቅ በእንጨት ላይ ተወጥሮ ይሰጣል። በላዩ ላይ ያለው ነገር እስከሚነጻ ድረስ ይለፋል። ከዚህ ሁሉ ሂደት በኋላ ልብስ ሊሆን ይችላል። የሞተ እንስሳ ቁርበት ከየት አምጥቶ አለበሳቸው በሚለው ላይ ሊቃውንት ሐሳብ ሲሰጡ አንበሳ የሰበረው ነብር የጫረው አይጠፋም የሚሉና አዳምና ሔዋን እስከወደቁበት 7 ዓመት ድረስ በእንስሳትም መካከል ቢሆን ጠብ አልነበረም፣ እንዴት ሊሆን ይችላል ብለው የመጀመሪያውን ይሞግታሉ። ከዚያም እንስሳን ያስገኘ ቁርበትን ማስገኘት ይሳነዋልን ብለው ፈጣሪ ያመጣው ሊሆን እንደሚችልም ይመረምራሉ። ሌላው በቀደምት አበው የሚነሳው ሐሳብ ቁርበት የተባለው አዳምና ሔዋን ከክብራቸው ሲዋረዱ የለበሱት የጎሰቆለ ሰውነት ነው የሚል ሐሳብ ነው። ኢትዮጵያውያን ሊቃውንትም እንደ ቢረሌ እንደ ብርጭቆ የጠራ እሾህ የማይወጋው ነበርና ልህሉ አደረገው ይላሉ። ዘፍጥረት ትርጓሜ ብራና ገጽ 12። ይህንን ልብስ በገነት ያለበሳቸው አምላክም የእንስሳ ደሙ እንደሚፈስ ደሙን አፍስሶ ቆዳው እንደሚገፈፍ ቆዳው አልቆ አጥንቱ እስኪታይ ተገርፎ ቆዳ እንደሚወጠር በመስቀል ላይ እንደ ቆዳ ተወጥሮ በርቃኑ ርቃናችንን ሸፈነልን። እርሱም ለኛ ልብሳችን ሆነልን። የተጠመቃችሁ ሁሉ ክርስቶስን ለብሳችኋል እንዳለ ሐዋርያው ገላትያ ምዕራፍ 3 ቁጥር 27። ወታደሮቹ የጌታችንን ልብስ ለአራት ክፍል ተከፋፈሉ። ቀሚሱ ግን ከላይ ጀምሮ ወጥ ሆኖ የተሰራ ነበርና አንቅደደው ተባብለው ዕጣ ተጣጣሉበት። እነዚህ ወታደሮች ለቀሚሱ ሳስተው ባለመቅደዳቸው ሳያውቁት ትልቅ ምስክርነት መሰከሩ። ጌታችን ብዙ መንገላታት ሲደርስበት ባደረው በጨለማው ፍርድ ቤት በአይሁድ ሸንጎ ውስጥ ሊቀ ካህናቱ ቀያፋ ከሕግ ውጪ ልብሱን ቀዶ እንደነበር ይታወሳል። በዚህም ስራው ሊቀ ካህናት ልብሱ ሊቀደድ እንደማይገባውና ልብሱን መቅደዱም ሊቀ ካህናትነቱ ማለፏን የሚያመለክት እንደሆነ በስፍራው ተመልክተን ነበር። እነዚህ ወታደሮች የጌታችንን ቀሚስ ባለ መቅደዳቸው የአዲስ ኪዳን ሊቀ ካህናት ክርስቶስ መሆኑንና ልብሱን ፈጽሞ ሊቀደድ እንደማይገባው የሚያሳይ ታላቅ ምስጢር ተፈጸመ። ያልተቀደደችውን የመድኃኔ ዓለም ክርስቶስን ቀሚስና ለአራት የተከፋፈለው ልብሱን ሊቃውንተ ቤተ ክርስቲያን ብዙ አስተምረውበታል። ከላይ ጀምሮ ወጥ ሆኖ የተሰራ የሚለው ቃል ክርስቶስ ሰው ብቻ ሳይሆን ከላይ የመጣ መለኮት መሆኑን ያመለክታል ብሎ ቅዱስ ዮሐንስ አፈወርቅ አብራርቶታል። ሶርያዊ ቅዱስ ኤፍሬምም ቀሚስ የተባለ መለኮቱ ሊቀደድ ከስጋው ተለይቶ ሊከፈል አይችልም፣ ለአራት የተከፈለው ልብሱ ግን አራት ሆኖ የተጻፈችውና በአራቱ ማዕዘን የምትዳረሰው ወንጌል ምሳሌ ናት ሲል ተርጉሞታል። ይህ የሊቃውንቱ ትርጓሜ ከእግዚአብሔር መንፈስ የተገኘ መሆኑም በቤተ ክርስቲያን ታሪክም ተረጋግጧል። 17ኛው የእስክንድሪያ ፓትርያርክ ተፍጻሜተ ሰማዕት ቅዱስ ጴጥሮስ አሪዮስ የተባለውን በኩረ መናፍቃን ካወገዘው በኋላ የተፈጸመው ነገር ይህን ግልጥ አድርጎ ያሳያል። አሪዮስ
ከውግዘቱ በኋላ በፓትርያርኩ ላይና በቤተ ክርስቲያኒቱ ላይ ከንጉሥ መክስሚያኖስ ጋር ሴራን ተብትቦ ቅዱስ ጴጥሮስን አሳስሮት ነበር። ከዚያም አርዮስ ፓትርያርኩ ጴጥሮስ ሊገደል እንደሚችል ሲረዳ እንዳወገዘው እንዳይሞት የዋሃን ካህናትን አማላጅ አድርጎ ምሕረት ሊያስለምነው ሞከረ። ፓትርያርኩም ለአርዮስ አማላጆች ሆነው ለመጡት ካህናት አርዮስን ከውግዘቱ መፍታት እንዳይችል ያደረገውን ራእይ እንዲህ ሲል ነገራቸው። መድኃኔዓለም ክርስቶስ በሌሊት የተቀደደ ቀሚስ ለብሶ ታየኝ። እኔም ጌታዬ ሆይ ልብስህን ማን ቀደደው ብዬ ጠየቅኩት። አርዮስ ልብሴን ቀደደው፣ ከባሕርይ አባቴ ከአብ ለይቶኛልና እንዳትቀበለው ተጠንቀቅ አለኝ አላቸው። ተፍጻሜተ ሰማዕት ቅዱስ ጴጥሮስ በእኔ ደም መፍሰስ የክርስቲያኖች ደም እንደ ጎርፍ መፍሰሱ ይቁም ብሎ ተስሎ በሰማዕትነት አርፏል። ጌታችን ልብሴን ቀደደው ብሎ ለዚህ ፓትርያርክ እንደነገረው የጌታችን የባሕርይ አምላክነት ላይ የክደት ቃልን የሚናገሩ ሰዎች ሁሉ ሮማውያን ወታደሮች ያልቀደዱትን የክርስቶስን ቀሚስ እንደቀደዱ ይቆጠራል። ሊቁ ቅዱስ አውግስጢኖስ ደግሞ የጌታችንን ልብስ አለመቅደድ ቤተ ክርስቲያንን ለሚከፋፍሉ ሰዎች ማስተማሪያ አድርጎ ተጠቅሞበታል። እንደ ሊቁ ትምህርት ያልተቀደደችውና ከላይ ጀምሮ ወጥ የሆነችው ቀሚስ ከዚህ ዓለም ያልሆነችው የቅድስት ቤተ ክርስቲያን ምሳሌ ናት። ለአራት የተከፈለው ደግሞ የምታስተምረው ወንጌል ነው። ወንጌል ሊከፋፈልና ለዓለም ሁሉ ሊዳረስ ይችላል። ወንጌል በዘር በቋንቋ በሀገር አይገደብምና የክርስቶስ ወታደሮች የሆኑ ካህናትና መምህራነ ቤተ ክርስቲያን ወንጌልን ተከፋፍለው ለዓለም ማከፋፈል አለባቸው። አብያተ ክርስቲያናት በየሀገራቱ ቢቋቋሙ፣ አህጉረ ስብከቶች ቢስፋፉ፣ ሊቃነ ጳጳሳት፣ ካህናት፣ ዲያቆናት፣ ሊቃውንት፣ ሰባኪያን በቁጥር በዝተው በቦታም ተከፋፍለው ቢያገለግሉ እጅግ መልካም ነው። ቅዱስ ጳውሎስ በሁሉ ጎዳና ክርስቶስ ይሰበካል፣ ስለዚህም ደስ ብሎኛል እንዳለ የመምህራን መብዛት የወንጌል መስፋፋት እጅግ ደስ የሚያሰኝ ነው። ፊልጵስዩስ ምዕራፍ 1 ቁጥር 18 ቀሚሱ የተባለችን ቤተ ክርስቲያንን ከተቃደዷት ግን አደጋ አለው። የሐዋርያት በሆነች በአንዲት ቤተ ክርስቲያን እናምናለን ብለን የምንናገርላት ቤተ ክርስቲያን የክርስቶስ ቀሚሱ ናት። በሰው እጅ ያልተሰፋች ማንምም ሊሰፋት የማይችል ቀሚስ ናት። ከላይ ጀምሮ ወጥ ሆና በመሰራቷም አትከፋፈልም። ቤተ ክርስቲያንን ሊከፋፍሏት የሚፈልጉ ሰዎችን ሊቁ አውግስጢኖስ እንዲህ ሲል ይጠይቃቸዋል። ሮማውያን እንኳን ያልቀደዱትን የክርስቶስ ልብስ እናንተ ስለምን ትቀዱታላችሁ ብሎ ተናግሯቸዋል። እንግዲህ እንደሱ እንደ አምላካችን ፈቃድ በእነዚህ በሁለት ርዕሶች አንድም መጋቢት 27ን አስበን በተለየ መልኩ ደግሞ ዘወትር ሁሌም ከሕይወታችን መጥፋት የሌለበት የአምላካችን የመድኃኒታችን የኢየሱስ ክርስቶስን ፍቅሩና ውለታውን እንድናስብ ከሚያጠይቁ መልእክቶች ነው። እንግዲህ እነዚህን ለአብነት ያህል በጥቂቱ ለማየት የሞከር ነው። ወደፊት እንግዲህ ስቅለትን ስናስብ በተለያየ ሁኔታ በየጊዜውም በየመሃሉም እያመጣን የምንሰማው የምንከታተለው የሱ የመድኃኔዓለም ፍቅር በልባችን ይታተም ዘንድ የሚያጠይቁ መልእክቶቻችንን ማዳመጣችንንም መቀጠላችን አይቀርም። እግዚአብሔር አምላካችን አሁንም በዚህ ዕለትም በዚህ መልኩ ስላስተማረን ስሙ የከበረ የተመሰገነ ይሁን። ድርሳነ ማህየዊ የተባለ መጽሐፍም በተለይ መጋቢት 27 እንዲሁም በየዕለቱ ወይም በየሳምንቱ አርብ ይህን መጽሐፍ የሚደግመው በረከትና ዋጋ እንደሚያገኝም ስለሚነግረን ከዚያም ቀንጨብ አድርገን ደግሞ እንዲሁ መከታተላችንን በቀጣዩ እንመለስበታለን። የደግነት ባለቤት የፍቅር አምላክ ይህንን እንድንሰማም ስለፈቀደልን ስሙ የከበረ የተመሰገነ ይሁን። ለኛ ያደረገውን እኛ በምንኛ ቋንቋ እንገልጸዋለን? የትኛው አንደበት ነው ተናግሮ የሚጨርሰው? እንዲሁ ብቻ በከመ ምሕረትከ እንደ ቸርነት እንደ ምሕረት ማረን እያልን በምንችለው አቅም ጎንበስ ቀና እያልን የመድኃኔዓለም የኢየሱስ ክርስቶስን ውለታውን በውለታ ፍቅሩን በፍቅር የምንመልስበትን እሱ ለኛ ያደረገውን ሁልጊዜም በእውነት ከአይምሯችን ከልባችን ከመንገዳችን ከሐሳባችን መጥፋት የሌለበትን ያችን ለኛ ድነት የፈጸመባትን የመስቀሉን ነገር ሁልጊዜም በልባችን እንዲተክልልን ደጅ መጥናት መማፀን ከምንም ነገር በላይ ይሄን መሻት እንዳለብን ግን ለአንዳችም ቅጽበት መዘንጋት የለብንም። እኛም እንደዚሁ በዚሁ መርሐ ግብራችንን በተለያየ ጊዜ የምንላችሁን ነው የምንደግመው። አይናችንን ከመስቀሉ ልባችንን ከቃሉ አንደበታችንን ከጾም ከጸሎት ከምስጋና አታርቅብን እንዳያርቅብን እያል ዘወትር የምንማጸነው። ይህንኑ የሕማሙንና የመከራውን ነገር ለየት ባለ ርዕሰ ጉዳይ ደግሞ እንመጣበታለን። ለዛሬው ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ይህን ግሩም የሆነ መልእክት በእውነት ዲያቆን ሄኖክ ኃይሌ ሕማማት በተባለው መጽሐፍ ጽፎ ስለሰጠን ደግነትና ምሕረቱ የበዛ መድኃኔዓለም የመስቀሉን በረከት አብዝቶ አትረፍርፎ ያድልልን፣ የሕይወትን ቃል ያሰማልን፣ በዕድሜ በጸጋ
የፍቅር አምላክ ይጠብቅልን። እኛንም ሰምተን ለመኖር እንዲያበቃን ኃይሉን ብርታቱን ጽናቱን ትግስቱን ማስተዋሉን ጥበቡን እንዳይነፍገን የሱ የቃሉ ባለቤት የመስቀሉ ጌታ የተቀደሰ ፈቃዱ ይሁንልን። እንግዲህ በዚህ መልኩ ጥንተ በዓላቶቻችንን እያሰብን ለዘንድሮ ደግሞ ለ2017 ዓመተ ምህረት ማለት ነው የጌታችንን ስቅለት ሚያዝያ 10 ከዚያ ደግሞ ትንሳኤው ሚያዝያ 12 ነው። ከዚያም አስቀድሞ ባሉት በህማማቱም በተለያየ ሁኔታ ስለምንነጋገርበት እየደጋገምን ስንሰማ በልባችን ያድራል። እርሱ አምላካችንም ክፉ የሆነውን ነገር በቸርነቱ አርቆልን መልካም የሆነውን እንዲህ የሚያረጋጋ የሚያጸና የሚያጽናናውን ደግሞ ከሱ ጋር በመኖራችን ምንም የሚጎልብን ነገር እንደሌለ ሁሉ በእጃችን ሁሉ ሙሉ እንደሆነ አንዳች የሌለን ስንሆን ሁሉ የኛ ነው እንዳለ ቅዱስ ጳውሎስ ምንም የሌለን ሲመስለን እሱ አምላካችን ግን ስላለን ሙሉ እንደሆነ እንድናውቅ እንድናስብ የሚያሳስብ ስለሆነ ወደ መስቀሉ ወደ ፍቅሩ አምላካችን አሁንም እንዲያመጣን ፈቃዱ ይሁንልን። ይቆየን። ማህደረ ተዋሕዶን ነበር ስናደምጥ የቆየነው። የምህረትና የደግነት ባለቤት በብርሃነ መስቀሉ ሀገራችን ኢትዮጵያን ከሱ በሆነ ሰላሙና ፍቅሩ ይዳብስልን ይመልከትልን። የኔንም የናንተንም መጨረሻ መስቀሉን ዘወትር እያየን ከዚያ ፍቅር እንዳንጎል የመስቀሉ ፍሬ የሆነውን ለሁላችን መድኃኒተ ሥጋ መድኃኒተ ነፍስ ይሁናችሁ ብሎ የሰጠንን ዛሬ ነገ እያልን ምክንያት እያበዛን በተለያየ ሁኔታ ተጠላልፈን ያለንን ብዙዎቻችን የደከምነውንም አበርትቶን ለደገኛዋ ክብር እንዲያበቃን መጨረሻችን እንዲያሳምርልን ስለ እናቱ ብሎ እንዲለመነን አሁንም ፈቃዱ ይሁንልን። አሜን። ይቆየን። የቀጠሮ ሰዎች ይበለን። ማህደረ ተዋሕዶን ለሚያደምጡ ሁሉ አድርሶልን እስከዚያው በያለንበት የሱ የፍቅር አምላክ የደግነት ባለቤት የማሪው አምላክ ዘወትር ከኛ ያራቀው ፍቅሩ ከሁላችን ጋር ሆኖልን የቀጠሮ ሰዎች እንዲለን በቀጣዩም በሌላ መርሃ ግብር እንድንመለስ እሱ አምላካችን በቸርነቱ እንዲረዳን ፈቃዱ ይሆንልን። አሜን። ይቆየን።